ሰላም ዴናቻ አራዳ ኤፍኤም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶም ነው ምሳው ቀለባቸው ከቴክኒሻናችን ሄኖክ ጋር በመሆን እስከ 4 ሰዓት ድረስ አብናችሁን እንቆያለን። ትናንትና የሊቨርፑልና የኤቨርተንን ጨዋታ እናነሳለን። ሊቨርፑል አሸንፏል። ይሄን ደርቢ ጨዋታ ለሊቨርፑል ግን ቀላል እንዳልሆነ ጨዋታውን ተመልክተናል። 1-0 ብቻ ነው ያሸነፈው፣ ግን ደግሞ ለ20ኛው የፕሪሚየር ሊግ ክብር ይበልጥ የተጠጋበት ምሽትም ነበር። ይሄንን ጉዳይ እናነሳዋለን። ከዛ ውጭ ግን በባርሴሎናና በአትሌቲኮ ማድሪድ መካከል የተደረገውን የኮፓ ዴል ሬይ ግማሽ ፍጻሜ መልስ ጨዋታ ባርሳ አሸንፎ ወደ ፍጻሜ ያልፏል። ስለዚህ ሌላ ኤል ክላሲኮ እናያለን። በዚህ አመት ብቻ ከዚህ በኋላ ቢያንስ 2 ኤል ክላሲኮዎች እንደምናይ እርግጥ ሆኗል። ይህንንም ጉዳይ እናነሳዋለን። ያሚል ያማል በጣም ጥሩ ምሽት ያሳለፈበት ነበረ። ይህንን ጉዳይ እናነሳዋለን። ከዛ ውጭ ግን ኢንተር ሚላን ከኤሲ ሚላን ያደረጉትንም ጨዋታ 1-1 አጠናቀዋል። እንመለከተዋለን። ይህን ጉዳይ በኮፓ ኢታሊያ የተደረገ ጨዋታ ነበረ። አድማጮቻችን በእነዚህ ጉዳዮች ደግሞ ያላችሁን ሀሳብ አስተያየት እንደተለመደው በፌስቡክ ገጻችን ላይ ታጋሩ እንችላላችሁ። በእነዚህ ጉዳዮች ነው እስከ 4 የምንቆየው። እንዴት አደርካሊስ? እግዚአብሔር ይመስገን መሳ በጣም ደህና ነኝ። እንደምን አደርሽ? እግዚአብሔር ይመስገን። በእነዚህ ጉዳዮች እንቆያለን። ግን ሌሎችም የፕሪሚየር ሊግ ጨዋታዎች ተደርገው ነበረ። በእንግሊዝ ትኩረት የሚስበው ጨዋታ ይሄ ነበረ። ዛሬም ቼልሲ ከቶተናም ይጫወታሉ። ልክ ነው። ሌሎችም የፕሪሚየር ሊግ ጨዋታዎች ተደርገው ነበር እንዳነሳሹ ምሳ። አንዳንዶቹ ያው በተለይ ከቻምፒየንስ ሊግ ተሳትፎ አንጻር በጣም ቁልፍ ጨዋታዎች ነበሩ። አንዳንዶቹ ቡድኖች አሸንፈዋል። ለዚህ ነው ዛሬ የቼልሲን የቤት ስራ የሚያከብዱት። ምክንያቱም ትላንትና አስቶን ቪላና ኒውካስል ሌሎቹ ለቻምፒየንስ ሊግ ስፍራዎች የሚፎካከሩት ቡድኖች ድል አድርገዋል። የኒውካስልና የብሬንፎርድ ጨዋታ ላይ በጣም አስገራሚ ጎል ተቆጥሯል። አውቄ አይደለም ማለት ከጎሉ መቆጠር በኋላ ክሮስ ነው የሚመስለው ነገሩ። መጀመሪያም ስታየው ግን በክሮስና በሹት መሀል ያለ ቴክኒክ ነው። ምክንያቱም ክሮስ ለማድረግ ያን ያህል ኃይል ብዙ አትጠቀሚም። ግን ሳንድሮ ቶናሊ ጨዋታው ላይ ያበቃ 15 ደቂቃ ሲቀረው በጣም አስደናቂ ጎል ነው ያስቆጠረው። 2-1 ነው ኒውካስል ያሸነፈው። መጀመሪያ አሌክሳንደር ኢሳቅ ለኒውካስል፣ በኋላ ብሪያን ምቤሞ ለብሬንፎርድ በፍጹም ቅጣት ምት ጎል አስቆጥረው ነበር። አሁን ኒውካስል ለቻምፒየንስ ሊግ ቦታ በጣም ተጠግቷል። ምክንያቱም ከቼልሲ በላይ ሆኗል። 50 ነጥብ ላይ ደርሷል። ቼልሲ የማሸነፍ ግዴታ ውስጥ የሚገባው ለዚህ ነው። 5ኛ ይበቃል በዚህ አመት በአውሮፓ ውድድሮች ላይ የእንግሊዝ ክለቦች ባላቸው ውጤት ምክንያት። አሁን ኒውካስል ቼልሲን አልፎታል። ከሲቲም በ1 ነጥብ ብቻ ነው የሚያንሰው። አሁን የቻምፒየንስ ሊግ ስፍራን ያረጋገጡ ካልን እንደው በሂሳብ በቀመርም ባይሆን ነገር ግን በኮመን ሴንስ ሊቨርፑል፣ አርሰናልና ፎረስት ኦልሞስት የቻምፒየንስ ሊግ ቦታን ወደ ማረጋገጡ ናቸው። ነገር ግን ሌሎቹ ቡድኖች ሁሉም ተቀራራቢ ነጥብ ነው ያላቸው። ደግሞ ሁሉም ኢንኮንሲስተንት ናቸው። ምንም ነገር ሊፈጠር ይችላል። ግን ትላንትና ኒውካስል አሸንፏል። አስቶን ቪላም ትላንት እንዲሁ ከሜዳው ውጪ ከባድ ይሆናል ተብሎ የተፈራ ጨዋታ ነበር። ከብራይተን ጋር የተደረገ ጨዋታ ግን ያለፈውን የክረምት የጥር የዝውውር ውሳኔያቸውን ትክክለኝነት የሚያሳይ ብዙ ጎል አግኝተዋል። አሁን ከነዚህ በውሰት ካመጧቸው ተጫዋቾች ማርከስ ራሽፎርድ ለሁለተኛ ተከታታይ ጨዋታ ጎል አስቆጥሯል። የመጀመሪያውን ጎል ያስቆጠረው እርሱ ነበር። ትላንትና በእነዚህ ጥቂት ጨዋታዎች 7 የጎል ተሳትፎ ላይ ደርሷል። አሁን 3 ጎሎችና 4 አሲስቶች። የውሰት ቆይታን ስኬት ካነሳው 4ቱንም አሲስቶች የሰጠው ለሌላ በውሰት ለመጣ ተጫዋች ነው፣ ለማርኮ አሴንሲዮ። ሞንቺን ማድነቅ ያለብን ራሳቸው ኤሜሪንም ማድነቅ ያለብን ለዚህ ነው። መጨረሻ ላይ ተሳክቶላቸው የቻምፒየንስ ሊግ ቦታን የሚያገኙ ከሆነ በኤፍኤ ካፕ ፍጻሜ ከደረሱና በቻምፒየንስ ሊግ ደግሞ ከፓሪስ ሳን ዠርመን ጋር ይጫወታሉ። ያው ቀላል ጨዋታ አይሆንም። ግን ለአስቶን ቪላ ሩብ ፍጻሜ መድረስ ብቻውን ከ50 ዓመት በኋላ ነው ቻምፒየንስ ሊግን እየተሳተፈ ያለው በዚህ ውድድር ዘመን። ስለዚህ በጣም ትልቅ ስኬት ነው አሁን የመጡበትን ርቀት ብቻ መምጣት። ግን ደግሞ በውድድር ዘመኑ መሀል ጆን ዱራን ሲለቅ ሞንቺ ገበያው ላይ ያላቸውን እውቀትና ኮንታክትም የሚያሳይ ነው። አሁን 3ቱም ተጫዋቾች ትላንት ጎል ያስቆጠሩ ተጫዋቾች የማይታወቁ ተጫዋቾች አይደሉም። ራሽፎርድ ነው ማንቸስተር ዩናይትድ ውስጥ የሚጫወት፣ አሴንሲዮ ነው የድሮ የሪያል ማድሪድ የአሁን የፓሪስ ሳን ጀርማ ተጫዋች እና ዶኒኤል ማለን የቦሩሲያ ዶርትሙንድ ተጫዋች። በ3 ትልልቅ ክለቦች ውስጥ የሚጫወቱ ተጫዋቾች ናቸው። ግን 3ቱም በነበሩባቸው ቡድኖች ውስጥ ተጠባባቂዎች የነበሩ፣ አንዳንዶቹ እንደ ማርከስ ራሽፎርድ አይነቱ ተጫዋች ደግሞ ቶክሲክ መሆን ጀምሮ ነበር። በሱና በክለቡ መካከል የነበረው ግንኙነት መጥፎ ነበር። እንደሚታወቀው ከአዲሱ አሰልጣኝም ጋር አዲሱ አሰልጣኝ እሱን ከማሰልፍ የ63 ዓመቱን የግብ ጠባቂዎች አሰልጣኝ ባሰልፍ ይመርጣል
እመርጣለሁ የሚል አስተያየት ሁሉ በብዙሃን መገናኛዎች ላይ ወጥቶ ሰጥቶ ነበር ጆርጅ ቪታል። አሁን ይሄ የማይጠገል ልዩነት ነው። ስለዚህ መውጣት ነበረበት። አስቶን ቪላ እነዚህን ነገሮች ነው የተጠቀመው። በየክለቡ ደስተኞች ያልነበሩ ተጫዋቾችን አመጣና አሁን በሁሉም ውድድሮች ላይ ጥሩ ሁኔታ ላይ ነው ያለው። ትላንትና ብራይተንን ከሜዳው ውጪ ሲያመጣ ሶስቱም በውሰት የመጡ ተጫዋቾች ናቸው። ራሽፎርድ፣ አሴንሲዮና ዶኒየል ማለን ድሮ የአርሰናል ወጣት ቡድን ተጫዋች የነበረ ነው፣ ግን በፕሪሚየር ሊግ ተጫዋቹ አያውቅም። አሴንሲዮ ትልቅ ኢምፓክትን የፈጠረው። ስለዚህ ትላንትና በሶስቱ ተጫዋቾች ጎል አማካኝነት ብራይተንን አሸንፏል። ግን ብራይተን ሌላ ለቻምፒየንስ ሊግ ስፍራ ቦታ የነበረው ቡድን ነው አይደለም። ይሄ ቀላል ምት አይደለም። ባለፈው በኤፍኤ ካፕ በመለያ ምት በኖቲንገም ፎረስት ተሸንፎ ነው ከውድድር ውጭ የሆነው። አሁንም ሩቅ አይደለም፣ ግን ወደ 8ኛ ስፍራ እንዲንሸራተት አድርጎታል። ይህንን እንደ 6 ነጥብ ጨዋታ ልንቆጥረው እንችላለን ለሁለቱም ቡድኖች የቻምፒየንስ ሊግ ተስፋ ላላቸው ቡድኖች ስለነበር። እነዚህ ናቸው ትርጉም ያላቸው ጨዋታዎች። ሲቲም አሸንፏል። ሲቲ ደግሞ ሌስተር ሲቲን ነበር የገጠመው ትላንትና ከ16 ወር በኋላ ነው ካልተሳሳትኩ። ጃክ ግሪሊሽ ጎል አስቆጥሯል በፕሪሚየር ሊግ ትላንትና። ጨዋታው እንደተጀመረ ገና በ2 ደቂቃ ውስጥ የተቆጠረ ጎል ነው። የሩድ ቫን ኒስተልሮይ ኤክስፐሪመንት ስፔክታኩላር ፌለር ነው። በጣም አስደንጋጭ ነው በጣም ምክንያቱም በአንድ በኩል ሩድ ቫን ኒስተልሮይ አንድ ሲዝን አሰልጥነዋል። በጣም ጥሩ ቡድን ነበር የገነባው በፒኤስቪ አይንድሆቨን። በጣም ጥሩ የፖሴሽን ቡድን ከክለቡ ቦርድ ጋር በነበረ ልዩነት ነው ከኃላፊነቱ የለቀቀው። ነገር ግን ላለመውረድ እየታገለ ያለ ቡድንን የማትረፍ ታሪክ የሉም። ብዙ ጊዜ እንዲህ አይነት ሁኔታ ውስጥ ያሉ ክለቦች ብንወዳቸው ስታይላቸው ባይመቸንም እንደ ሳም አላርዳይስ አይነቶቹን አሰልጣኞች በፊት እነ ጋሪ ሜክሰንን እነ አለም ፓርዲውን ነበር ክለቦች የሚያመጡት። አሁን ልክ ኤቨርተን እንዳደረገው እንደ ዴቪድ ሞይሰን አይነት አሰልጣኝ እንዲህ አይነት ምንድነው ፈረንጆቹ ባትል ሃርድ እንደሚሏቸው እንዲህ አይነቱን ነገር በሚገባ የሚያውቁ አሰልጣኞች መሆን ነበረባቸው። እንግዲህ ከሁለት የማንቸስተር ዩናይትድ አሰልጣኝ ሆኖ ባደረጋቸው ጨዋታዎች ሌስተርን አሸንፏል። ከ4 ጨዋታዎች 2 ከሌስተር ጋር የተደረጉ ናቸው። በዛ ኢምፕሬሽን ምክንያት ይሁን አላውቅም፣ ግን ደግሞ ሙሉ ለሙሉ አመኑበት እንዳትይ ደግሞ የዛሬ 3 ሳምንት ነው 4 ሳምንት ያሰናበቷቸው 2 የቀድሞ አሰልጣኝ የስቲቭ ኩፐር ረዳቶች ነበሩ። የራሱን ረዳቶችን ማምጣት አልቻለም። ካመጣሹ ለሱ ስኬት የሚሆን ኢንቫይሮንመንት መፍጠር አለብሽ። እሱም አልሆነም። ግን ደግሞ ሲጀመርም በተለይ ለእንደዚህ አይነቱ ፕሮጀክት የሚሆን አሰልጣኝ ነው ወይ የሚለው ተፈትኖ የሚያውቅ አይደለም። ለሰርቫይቫል መጫወት የሚችል ቡድን አሰልጥኖ አያውቅም እና አልሰራላቸውም ይሄኛው እና ትላንትና እንደገና ተሸንፈዋል። ለስንተኛ ጊዜ እንደተሸነፈው አላውቅም፣ ግን በጣም መጥፎ ወቅት ነው ለሌስተር ሲቲ። ግሪሊሽ በ2 ደቂቃ ውስጥ ነው ጎል ያስቆጠረው። ከዛ በኋላ ላለፈ ወንድሙ ምንድነው መታሰቢያ አድርጎታል። በኋላ ኦማር ማርሙሽ ጎል አስቆጥሯል። ማርሙሽ በጣም ስኬታማ አጀማመር ነው ያደረገው። ጥሩ ሁኔታ ላይ ያለ ቡድንን አይደለም የተቀላቀለው፣ ነገር ግን በመጣበት በተጫወተበት እያንዳንዱ ጨዋታ ኢምፓክት ፈጥሯል። ሌሎቹም በእርግጥ ፈራሚዎች የሚታይ ተስፋ ሰጪ ምልክት አሳይተዋል እስካሁን ድረስ። ኩዣኖቭም ሲጫወት፣ ኒኮ ጎንዛሌዝም እንደዚሁ። በተለይ ግን ትልቁ ኢምፕሬሽን የኦማር ማርሙሽ ነው። ጥሩ ፎርም ላይ የነበረ ተጫዋች ነው። ግን ሁልጊዜም ችግሩ ከፖርቱጋል፣ ከጀርመን፣ ከአንዳንድ ጊዜ ከሆላንድ ሊግ የሚመጡ አጥቂዎች በየነበሩባቸው ሊጎች የነበራቸውን የጎል ማስቆጠር ሪከርድ ይዘው መቀጠል ይቸግራቸዋል። ማርሙሽ ግን በድጋሚ ጎል አስቆጥሯል። ስለዚህ ይሄ ደግሞ የሲቲን የቻምፒየንስ ሊግ ተስፋ ቻምፒየንስ ሊግ ስፍራ ለማጠናቀቅ ያለ ተስፋ ምንድነው የሚያጠናክር ሶሊዲፋይ የሚያደርግ አይነት ነው። 4ኛ ስፍራ ላይ ተቀምጧል። 51 ነጥብ ላይ ደርሷል። በእርግጥ ዛሬ ቼልሲ ቶተንሃምን የሚያሸንፍ ከሆነ ከቶፕ 4 ያስወጣዋል፣ ወደ 5ኛ ይንሸራተታል። ግን 5ኛም በቂ ይሆናል። ከዚህ በኋላ ባለው ጊዜ ትርጉም ያላቸው እነዚህ የቻምፒየንስ ሊግ ጨዋታዎች ናቸው። ሌሎችም በእርግጥ በሌሎች ሀገራት የተደረጉ ጨዋታዎች ነበሩ። በኩፕ ደ ፍራንስ ራንስ የሚባለው ቡድን ፍጻሜ ደርሷል። የኪሊያን ምባፔ ካን የሚባለው ቡድን ጋር ነበር ጨዋታቸውን ያደረጉት። 2-1 አሸንፈው ከፓሪስ ሳን ዠርመን ጋር ይገናኛሉ። ስቱትጋርት ደግሞ ላይፕዚሽን አሸንፏል። 3-1 ነው ትላንትና። ያው እንደምታውቂው ባለፈው ሳምንት ማርኮ ሮዘ የስቱትጋርቱ የላይፕዚሹ አሰልጣኝ ከኃላፊነታቸው ተነስተው ከዚህ በፊት የቶማስ ቱኸል ምክትል ሆነው የምናውቃቸው ዞልት የሚባሉት አሰልጣኝ ኃላፊነት
ዞልትሎቭ ኃላፊነታቸውን ተረክበው ነበር። ግን ውጤቱ አልተቃናም። ትላንትና ስቲለር፣ ቮልትማደ፣ ሌቨሊንግ ባስቆጠሯቸው ጎሎች ለፍጻሜ ደርሷል። ስቱትጋርት ከአርሚኒያ ቤለፊልድ ጋር ነው የሚጫወተው፣ ከ3ኛ ዲቪዚዮኑ ቡድን ጋር በጀርመን ዋንጫ ፍጻሜ ይጫወታል። ቤንያሚን ሼሽኮ ጎል አስቆጥሮ ነበር ለላይፕዚግ፣ ግን በቂ አልነበረም። በቱርክ ያው እኔ ጨዋታውን የስፔን ላይ ካለ ብዬ ለማየት ሞክሬ ነበር፣ ግን የቱርክ ሊግን ጨዋታ ነው የሚያሳየው እንጂ የካፑን አያሳይም። ትላንትና ፌነርባቼ ከጋላታሳራይ በኢስታንቡል ጨዋታቸውን አድርገው ነበር። የሩብ ፍጻሜ የቱርክ ዋንጫ ጨዋታ ነው። ጋላታሳራይ በቪክቶር ኦሲመን ጎሎች 2-1 አሸንፏል። ግን ብዙ ሰው በእርግጠኝነት ሶሻል ሚዲያ ላይ ያየው አንድ ምስል አለ። ኦካን ቡሩክ የጋላታሳራይ አሰልጣኝ ከጨዋታው መጠናቀቅ በኋላ በጆዜ ሞሪኞ አፍንጫቸውን ተይዘዋል። ጨዋታው አልቋል። ሁለቱም አሰልጣኞች ከጨዋታው በኋላ ሜዳ ውስጥ ነበሩ። ሁለቱን የሜዳ ሴክሽን የሚለይ አንድ ምንድነው የስቴዲየም የጸጥታ ሰዎች ሰልፍ ነበር። በዛ መሀል ነው ከዛ አሰልጣኙ ቲያትራዊ በሆነ መንገድ ወደቁ እና የጋላታሳራዩ ግብ ጠባቂ ማን ነው ፈርናንዶ ሙስሌራ ረጅም ጊዜ 15 ዓመት ይሆናል ሙስሌራን እዛ የኡሩጓይ ብሔራዊ ቡድን ግብ ጠባቂ ሆኖ ብዙ የዓለም ዋንጫዎች ላይ ያየነው ግብ ጠባቂ ነው። ከሞሪኞ ጋር ወደ ጠብ እንደመጋበዝ አይነት ነበር፣ ግን በፍጥነት ነው ወደ መልበሻ ክፍል የገቡት። ከዛ በኋላ በጣም ብዙ ጨዋታ ይቀጣሉ እየጠብቃለሁ ከዚህ በኋላ ጆዜ ሞሪኞ። ምክንያቱም ይሄ የሚያስታውሰን አንደኛው ነገር በ2011 ይመስለኛል 2010-11 የውድድር ዘመን ልክ ሊጀመር ሲል እሳቸው ያን የሪያል ማድሪድ አሰልጣኝ ነበሩ። ከባርሰሎና ጋር አንድ ጨዋታ ተደርጎ አይ ቲንክ ባርሳ 3-2 አሸነፈ ያንን ጨዋታ። ግን አሁን በህይወት የሌለውን የቲቶ ቪላኖቫን አይን ጠንቁለው ነበር እንደምታውቂው፣ እና ትልቅ ውዝግብ ነበር በጊዜው በስፔን ያው በሁለቱ በባርሰሎናና በሪያል ማድሪድ መካከል በነዛ 3 አመታት ጆዜ ሪያል ማድሪድ አሰልጣኝ በነበሩባቸው 3 አመታት ሁሌም ባላንጦች ናቸው። አሁንም ባላንጣነታቸው እንደቀጠለ ነው። ግን ያኔ በጣም ከራር ስሜት ነበር። ለስፔን ብሔራዊ ቡድን የሚጫወቱትን የባርሳና የሪያል ማድሪድ ተጫዋቾች ጭምር የመክፈል ፍርሃት ነበረው። እንዲያውም ቻቪ ባነው አይከር ካሲያስ በኋላ ሲናገር ቻቪ ረጅም ጊዜ ጓደኛው ነው፣ በስፔን ወጣት ቡድን መጫወት ከሱ ጋር ጓደኛ እንዳልሆነ ሁሉ ይመክራይ ነበር ሚል አስተያየት ሰጥቶ ነበር ስለ ጆዜ ሞሪኞ ሲናገር። እንዲህ አይነት ባድ ብለድ ነበር በሁለቱ መካከል። ግን አንድ ያንን የባርሰሎናን የጓርዲዮላን ባርሰሎናን እና የጆዜን ሪያልን ባላንጣነት እንደው በአንድ ምስል በአንድ ፎቶግራፍ ወይም በአንድ የቪዲዮ ምስል ልትገልጪው ብትሞክሪ ያ ጆዜ ሄዶ ከጨዋታው መጠናቀቅ በኋላ የቲቶን አይን የጠነቆሉበት ክስተት ነው። ይሄ ሌላ ደርቢ ነው፣ የኢስታንቡል ደርቢ ነው። ምን ማለት እንደምችል አላውቅም። ግን እንዲህ አይነት ነገር ያው ገና ጆዜ ወደ ቱርክ ሲሄዱም አውቀን ነበር እንዲህ አይነት የእሳቸው ኢሞሽን አለ። የቱርክ ሊግ በእነዚህ ባላንጣ ቡድኖች መካከል ያለው የከራር የሆነ የተቀናቃኝነት ስሜት አለ። እንደው በቱርካዊ ዳኛ እንጫወትም እስከ ማለት የደረሰ አለመተማመን፣ የኮንስፓይሬሲው የምኑ እንዳለ ሆኖ ትላንትና ደግሞ ይሄ ነገር ተፈጥሯል። በኋላ ክስ አቅርበዋል ጋላታሳራዮች። ብዙ ድራማ አይደለም እሱ፣ ምክንያቱም የእኛን አሰልጣኝ ፊዚካሊ አጥቅተዋል፣ ፊዚካል አታክ ፈጽመዋል የሚል ነው። ሌላ ኤፒሶድ ነው ማለት ነው በጆዜና በቱርክ ቆይታ። ከዚህ በፊት አንድ ፕሮግራም ሰርተን ነበር አስታውሳለሁ፣ የሆነ ስላለው ነገር ስለ ሞሪኞ አንድ ፕሮግራም እንደሰራን አስታውሳለሁ ከወር ከምናምን በፊት። አሁን ይሄ ሌላኛው ኤፒሶድ ነው እንግዲህ ምን እንደሚሆን አላቅም። ግን ቪዲዮን ላይ የሰው ቅጣት ቢጣልባቸው ብዙ ላይ ያስገርም ይችላል። በቱርክ ባለፈው በሰጡት አስተያየት የጋላታሳራይ ተጫዋቾች እንደ ጦጣ ይዘሉ ነበር ያንዳንዱን ውሳኔ በተመለከተ እንደዚህ በማለታቸው ይሄ ሬሲዝም ነው ምንድነው በሚል ክስ ቀርቦባቸው ነበር። የጨዋታ ቅጣት ተጥሎባቸው ነበር፣ የገንዘብ ቅጣት ተጥሎባቸው ነበር እንደምታስታውሹ። በኋላ የተወሰነ የቅጣት ማቅለያ ተደርጓል። ግን አሁን ደግሞ ሌላ እንደዚህ አይነት ክስተት ተፈጥሯል። ሶሻል ሚዲያ ላይ በደንብ ሰርኩሌት የሚያደርግ አይነት የቪዲዮ ፉቴጅ ስለሆነ ብዙ ሰው እንዳየው እርግጠኛ ነኝ። ግን ሜዳ ውስጥ ባለው ነገር ጋላ አሸንፎ ወደ ግማሽ ፍጻሜ አልፏል። አድማጮቻችን፣ እኛ ደግሞ ዛሬ በምናነሳቸው ጉዳዮች አብረን እንቆያለን። መሸጋገሪያ እንስማና ተመልሰን እንመጣለን።
ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙት። የሊቨርፑልና ኤቨርተንን ጨዋታ እንመልከት። ትናንትና 1-0 አሸንፏል ሊቨርፑል። ወደ ፕሪሚየር ሊጉ ክብር ይበልጥ የቀረበበት ምሽት ነበረ። ይህንን ጉዳይ እናንሳው። ሊቨርፑል ካለበት ከባባድ ጨዋታዎች መካከል አንዱን ነው ትናንትና በአንፊልድ ማሸነፍ የቻለው። ልክ ነው ምሳ ትላንትና የመርሲሳይድ ደርቢ ነበር የተደረገው። ያው የመጀመሪያው የመርሲሳይድ ደርቢ ያስተናገዳቸው ስሜቶች የነበሩት ድራማዊ ትዕይንቶች የሚረሱ አልነበሩም። ስለዚህ በአንድ በኩል ሂሳብ ለማወራረድ የሚደረግ አይነት ጨዋታ አድርገን ልንቆጥረው እንችላለን። ትላንትና 1-0 አሸንፈዋል እና ከጨዋታው መጠናቀቅ በኋላ በስቴዲየሙ የተሰማው ድምጽ እና ያ ኮሌክቲቭ ሳውንድ ለ20ኛው የፕሪሚየር ሊግ ክብራቸው ጥቂት ጨዋታዎች ብቻ እንደቀሯቸው የሚያረጋግጥ ነው። ከመጥፎ ተከታታይ ጨዋታዎች ውጤት በኋላ በኒውካስል ከዛ በፊት በፓሪስ ሳን ጀርማን ተሸንፈው በአንድ ሳምንት ልዩነት ውስጥ ከሁለት ውድድሮች ውጪ ከሆኑ በኋላ ከቻምፒየንስ ሊግ ውጪ ከሊግ ካፕ ፋይናል ሽንፈታቸው በኋላ ያው ሌላ ዋንጫ ላይ ያሸነፉ የሚችሉበትን እድል ከማጣታቸው በኋላ ኢንተርናሽናል ብሬክ ነበር። የኢንተርናሽናል ብሬክ በጥሩ ጊዜ ይሁን በመጥፎ ጊዜ እንደመጣ አላቅም። ምክንያቱም ብዙ ውይይት እንዲደረግ በር ከፈተ። ቡድኑ ከዚህ በኋላ እንደገና መታደስ አለበት ወይም የሚለው ክርክር እንዳለ ሆኖ የትሬንት አሌክዛንደር አርኖልድ ለሪያል ማድሪድ ለመፈረም ተቃርቧል የሚል ብዙሃን መገናኛዎች ከዚህ በፊት የምናውቀው ዜና ቢሆንም ግን እንደ እርግጠኝነት ባለ ድምጸት መዘገብ የጀመረው ባለፈው የብሔራዊ ቡድኖች ጨዋታ እረፍት ጊዜ ነው። እንግዳ ጊዜ ነበር ለፕሪሚየር ሊግ ለዋንጫ እንደዚህ ለተቃረበ ቡድን እንዲህ አይነት ወሬዎች መወራታቸው በጣም ያልተለመደ ነው። ልክ ነው ዋንጫዎች አጥተዋል፣ ግን 12 ነጥብ እየመራ ስላለ ቡድን የሚወጡ አይነት ዘገባዎች አይመስሉም ነበር። ግን ምክንያት የለሽ ዘገባዎች አይደሉም። ትሬንትን የሚያክል ትልቅ ተጫዋች ሊለቅ ሲቃረብ የውይይት አጀንዳ መሆኑ ተገቢ ነው። ግን በመጨረሻ ትላንትና ካሸነፉ በኋላ ያ የጥሩ ስሜት ተመልሶ መጥቷል። ከዚህ በኋላ የሊቨርፑል ደጋፊዎች መቼ ነው ሻምፒዮን ምን ሆነው የትኛው ጨዋታ ላይ በአንፊልድ ወይስ በዚያኛው ቡድን ሜዳ የሚለውን የሚቆጥሩበት አመቱን ሙሉ ቡድናቸው በ30 ጨዋታ ላሳየው ኮንሲስተንሲ ሽልማቱን የሚያገኝበት ጊዜ ደርሷል። ትላንትና ከጨዋታው መጠናቀቅ በኋላ የተሰማው የአንፊልድ ታዳሚያን ድምጽ ያንን የሚያበስር ነው ለሊቨርፑል ደጋፊዎች። አስጨናቂ ጨዋታ ነበር። አንድ ጎል ብቻ የተቆጠረበት ነው። የዳኝነት ውዝግቦች ነበሩ፣ ታነሳቸዋል የዳኝነቶቹ ውዝግቦች። ግን መጨረሻ ላይ እንዲህ አይነት በጣም ፖይግነንት የሆነ ስሜት ለድል ተቃርበናል የሚል ስሜት ያለበት የደስታ አገላለጽ ነበር ጨዋታው ካለቀ በኋላ። ከዚህ በኋላ ሊቨርፑል አርሰናል ሁሉንም ጨዋታዎች እያሸነፈ ቢቀጥል እንኳ 4 ጨዋታና 1 አቻ ይበቃዋል። ከተቀሩት 8 ጨዋታዎች ግማሹን ማሸነፍ ይበቃል። ከተቀሩት 8 ጨዋታዎች አንደኛው በሚቀጥለው የአውሮፓውያን ወር አጋማሽ በአንፊልድ ከአርሰናል ጋር የሚደረገው ጨዋታ መሆኑንም ታሳቢ ማድረግ ያስፈልጋል። አንፊልድ ላይ የሚደረግ ጨዋታ ነው። ምናልባት እዛም ጨዋታ ላይ ላይደርስ ይችላል የሂሳባዊ ስሌቱ ጉዳይ። አርሰናል ቻምፒየንስ ሊግ ውስጥ ስላለ የሚኬል አርቴታ ከዚህ በኋላ ያለው እቅድ የቻምፒየንስ ሊግ ቦታውንም የሚያሰጋው ብዙ ነገር ስለሌለ ብዙ ሮቴት ቢያደርግ እንጠብቃለን። የተቀሩትን 8 ጨዋታዎች ያሸንፋል ብለን እንኳ ብናስብ ግን 4 ድልና 1 አቻ ብቻ ይበቃል። ስለዚህ ለትልቁ ድል ተቃርበዋል። ከማንቸስተር ዩናይትድ እኩል የሚያደርጋቸውን የፕሪሚየር ሊግ ድል በ35 ዓመት ውስጥ ሁለተኛ ብቻ ነው፣ ግን በ5 ዓመት ውስጥም ሁለተኛ ድላቸው ነው ከረጅም ጊዜ መጠበቅ በኋላ። ከዚህ በፊት ደግሞ እንዳነሳ ነው ሊቨርፑል የዛሬ 5 ዓመት የፕሪሚየር ሊግ ባለ ድል ሲሆን በኮቪድ ምክንያት ከደጋፊዎቻቸው ጋር በዛው በሊቨርፑል ከተማ በአንፊልድም ቢሆን ዋንጫቸውን ቼልሲን አሸንፈው ሲያነሱ በዚያ ምሽት ሪክሬት ለማድረግ የሆነ ነገር ክሬት ለማድረግ ሞክረዋል። ያንን ቫይብ ምናምን ግን ደጋፊ በስቴዲየም የመኖሩን ያህል አልነበረም። ደግሞ በተለይ 3 10 ዓመታት የተጠበቀ የዋንጫ ናፍቆት ሲሆን የፕሪሚየር ሊግ ዋንጫ ናፍቆት ሲሆን አሁን ወደዛ እየተቃረቡ ነው። የትላንትናው 3 ነጥብ የራሱ ሲምቦሊክ ነጥቦች አሉት። ለምሳሌ በመርሲሳይድ ደርቢ 300ኛ ድላቸው ነው። ግን ከሁሉ በላይ ትርጉም ያለው ስታቲስቲክስ ግን አርሰናል ፉልሃምን ካሸነፈ በኋላ ወደ 9 ነጥብ አጠቦት ነበር። እንደገና መልሶ ወደ ደብል ዲጂት
አስፍቶታል ማለት ነው። እና ለእኔ ትልቁ ቴካዌ ትላንትና እሱ ነው። የሊቨርፑል ደጋፊዎች ያንን መጥፎ ሳምንት የረሱበት እንደገና መቼ ነው ዋንጫ የምንወስደው ቀኑ መቼ ነው ወደሚል ኤክሳይትመንት የተመለሱበት ነው። ያ የመጨረሻው የስቴዲየሙ ድምጽ የደጋፊዎቹ ሴሌብሬሽን የሚነግረን እሱ ነው። ጨዋታው ለሊቨርፑል በጣም ፈታኝ ጨዋታ ነበር። አሰልጣኝ አርነ ስሎትም ከጨዋታው መጠናቀቅ በኋላ እንዳሉት በጣም አስቸጋሪ ጨዋታ ነበር። ያው ኤቨርተን አሰልጣኝ ዴቪድ ሞይስን ከቀጠረ በኋላ አይ ቲንክ በፕሪሚየር ሊግ አልተሸነፈም። አጀማመራቸው በጣም ግሩም ነበር። ደግሞ ባለፈው በዚሁ ጨዋታ በጉዲሰን ፓርክ የመጨረሻ የመርሲሳይድ ደርቢ ጨዋታ ላይ ቡድናቸው ፈትኖ የመጨረሻ ደቂቃ ጎል አስቆጥሮ በጄምስ ታርኮቭስኪ አማካይነት የማሸነፍ አይነት ጣዕም ያለው 1 ነጥብ አግኝቶ ግን ደግሞ ብዙ ውዝግቦች ኖረውት ነበር ከጨዋታው የወጡት። ትላንትና ተመሳሳይ ኮንትሮቨርሲ አልነበረውም፣ ተመሳሳይ ድራማ በቂ ውዝግቦች ነበሩ። በተለይ ደግሞ የጄምስ ታርኮቭስኪ በጨዋታ ቀይ ካርድ ሳይመለከት የመቆየት ጉዳይ 10 ሰከንድ አልፈጀባቸውም አርቢትሮቹ ኦኬ ፌር ነው ጨዋታው ይቀጥል ለማለት። ይሄ የአንድን ተጫዋች እግር የሚሰብር ፋውል ነው። መጀመሪያ ኳሱን አግኝቶታል። ከዛ በኋላ ግን እግሩን መሰብሰብ ይችል ነበር። ሆን ብሎ በቁጥጥር በሌለው አግሬሽን ነው የአሌክሲስ ማካሊስተርን እግር የረገጠው። አሁን ተጫዋቹ እግሩ መሰበር ነበረበት ወይ በቀይ እንዲወጣ? እንደዛ ነው ወይ የሚጠበቀው? ቪአር አለ እና ለቪአር ቼክ እንኳን አልተጠሩም። ሄደው ራሳቸው እንዲያዩት እንኳን አልተደረጉም። አሰልጣኙ ራሳቸው ዴቪድ ሞይስ ራሳቸው ከጨዋታው በኋላ እድለኛ ነበር ሜዳ ውስጥ መቆየቱ የሚል አስተያየት ሰጡ። እኔ ደግሞ እድለኛ የነበረው አሌክሲስ ማካሊስተርም ነው ጭምር ነው የምለው። ስላልተሰበረ እግሩ እድለኛ ነበር እሱ። እግሩ ስላልተሰበረ እግር የሚሰብር አይነት አደገኛ ጥፋት ነበር የፈጸመው። ውዝግቦች ነበሩ። ጎሉ ኦፍሳይድ ነው አይደለም፣ ዴቪድ ሞይስ ኦፍሳይድ ነው ይላሉ። አርነ ስሎት ህጉን የተተገበረው እኔ ህጉን አልወደውም፣ ግን ህጉ እንደዛ ነው የሚለው። ምክንያቱም ኳሱ መጀመሪያ ሲመጣ ከራያን ክራፈንበር ጄምስ ታርኮቭስኪ ሲያቋርጠው አልነበረም፣ እንቅስቃሴ ውስጥ አልተሳተፈም። ከጨዋታ ውጪ ቢሆንም ሉዊስ ዲያዝ ግን እንቅስቃሴ ውስጥ አልተሳተፈም። ስለዚህ ህጉ በደረቁ ከተተረጎመ አርቢትሮቹ እሱን ያደረጉ ትክክል ነው፣ ተጠቅመናል ዛሬ፣ ህጉን አልወደውም አሉ። በኮመን ሴንስ ካየሹ ግን ኦፍሳይድ ነው ለእኔ። አሁን ብትጠይቅኝ ዝም ብሎ ባይ ዘ ቡክ ካየሹ በኋላ አነሳዋለሁ፣ ግን ባይ ዘ ቡክ ካየሹ እንቅስቃሴ ውስጥ አልተሳተፈም። አንድ ተጫዋች ወደ ኳሱ ሙቭ ካላደረገ ዝም ብሎ ከቆመ ምናምን ካለ ኦፍሳይድ አይደለም ነው። ግን ኢንተርቪን አድርጓል ወይም የጄምስ ታርኮቭስኪን ክሊር የማድረግ ሁኔታ አፌክት አድርጎታል ያለ ጥርጥር፣ የመጀመሪያው ፕሌይ ላይ ማለት ነው። ከዛ በኋላ በነበረው በተረከዝ ኳሱን ሲያቀበል ከጨዋታ ውጭ አልነበረም። ግን በኮመን ሴንስ ካየ ነው ለእኔ ከጨዋታ ውጭ ነበር እንደኔ አረዳድ። የአሰልጣኝ አርነ ስሎትም በህጉ የሚል መከራከሪያ ነጥብ ያቀረቡበት ምክንያት እሱ ነው። በኮመን ሴንስ ኦፍሳይድ ነው በእኔ አስተያየት። ኦፍሳይድ መሆኑ አይደለም ክርክሩ፣ ዞሮ ግን ጨዋታ ውስጥ ኢንተርፊር አድርጓል ወይ ነው ተሳትፏል ወይ የሚለውን በተመለከተ ግን የመጀመሪያው አጋማሽ ሊቨርፑል ከፍተኛ የኳስ ቁጥጥር ብልጫ ነበረው። 72% የኳስ ቁጥጥር ብልጫ ነበረው። ነገር ግን አደገኞቹን የጎል እድሎች የፈጠረው በመጀመሪያ አጋማሽ ኤቨርተን ነበር። እንደምንጠብቀው የራሱን ሳጥን አጭቆ በብዙ የመከላከል ተጫዋቾች ሞልቶ አብዛኛውን ጊዜ ከኳስ ውጭ የሚጫወት ነው። ግን ሞይስ ድሮም ቢሆን በተለይ በትልልቅ ጨዋታዎች እንዲህ አይነት ልማድ እንዳላቸው እናውቃለን። ብዙ የሚያስገርም አይደለም። ግን ደግሞ ቡድናቸው ፍጹም የማጥቃት ሀሳብ አልነበረውም ማለት አይደለም። የማጥቃት ሀሳባቸው ደግሞ ዳይሬክት የሆነ ለፊት አጥቂያቸው ለቤቶ እና ለሌላኛው አልፎ አልፎ እንደ ሁለተኛ አጥቂ ለሚጫወተው አብዱላይ ዱኩሬ ረጃጅም ኳሶችን ከሊቨርፑል የተከላካይ መስመር ጀርባ መጣል ነው የነበረው እና በዚህ መንገድ ጎል አግኝተው ነበር። ቤቶ ጎሉን ሲያስቆጥር ድንቅ ቴክኒክ ነው። ትላንትና ኬለር ነበር የሊቨርፑል ግብ ጠባቂ የነበረው፣ በውጭ እግሩ ነው ጎሉን ያስቆጠረው። ግን በቪአር መታየት ነበረበት ከጨዋታ ውጭ ነው አይደለም የሚለውን ለመወሰን ከቨርጂል ቫን ዳይክ አቋቋም ጋር። ቨርጂል ቫን ዳይክ ይህንን
የአንድ ለአንድ አጋጣሚ ጥሩ አይደለም የተከላከለው። ቀጥሎ ደግሞ ከዛ የባሰ ስህተት ነው የሰራው። ዳይሬክት ሩት ነው ከመጀመሪያ ከጄምስ ታርኮቭስኪ ነበር የመጣው። ስለዚህ ከተከላካይ ለአጥቂ የመጣ በሁለት ፓስ ብቻ አጥቂው ጋር የደረሰ ከሊቨርፑል የተከላካይ መስመር ጀርባ ያለን ክፍት ቦታ በማጥቃት የተፈጠረ አጋጣሚ ነበር። ስለዚህ በጣም ማርጂናል በሆነ በኢንቾች በሚሊሜትሮች ነው ከጨዋታ ውጪ የነበረው። ሊቨርፑል ነው ኳሱን የተቆጣጠረው። ነገር ግን አደገኞቹን አጋጣሚዎች ይፈጥር የነበረው በመጀመሪያ አጋማሽ ኤቨርተን ነበር። ቤቶ እንደምታስታውሺው የባለፈው የአንፊልድ ማነው የጉዲሰን ፓርክ ጨዋታ ላይም ጨዋታ 2-2 ሲያበቃ ሊቨርፑል መሪ ማነው ኤቨርተንን መሪ ያደረገ ጎል ያስቆጠረው ተጫዋች እርሱ ነበር። ሌላ አጋጣሚም እንደዚሁ አግኝቶ ነበር ቨርጂል ቫን ዳይክ። እንዲህ አይነት ስህተቶች ብዙ ጊዜ ሲሰራ አናይም፣ ግን ኳሱን ማጽዳት አልቻለም። ስለዚህ ከኬለር ፊት ለፊት ነበር የተገናኙ። የጎሉ ብረት ነው የመለሰበት እና በመጀመሪያው አጋማሽ 20% ብቻ ኳስ የያዘው ኤቨርተን 70% በላይ ኳስ ቁጥጥር ከነበረው ሊቨርፑል በላይ የበለጠ አደገኛ ነበር። በዚህ መሀል ነው እንግዲህ የዳኝነት የጄምስ ታርኮቭስኪ ውሳኔ አርቢትሩ በምንም ውሳኔ ሳይሰጡ ያለፉት ሬክለስ ነው እንጂ እንደው ሆን ብሎ ተጫዋቹን ለመጉዳት አይደለም። ኳሱን ማግኘቱ መሰለኝ እንደ ኤክስኪዩዝ የተቆጠረው። ኳስ ለማግኘት ግን የሰው እግር መስበር አይቻልም። ደግሞ ኳሱን ክሊር ካደረገው በኋላ ነው ሆን ብሎ ያቆየው እንደዚህ እና ለእኔ ማለት ምን ሲሆን ነው ቀይ ካርድ የሚሰጠው አንድ ተጫዋች ማለት ነው ልረዳው አልችልም። አንድ ተጫዋች የእግር ኳስ ህይወትን አደጋ ውስጥ የሚከት አይነት በጣም አደገኛ ጥፋት ነው የፈጸመው እና ደግሞ አለመታየቱም በዛ ፍጥነት መወሰኑም ልትረጁ ያስቸግራል በጣም። ቅሬታቸውን ሲያቀርቡ አይተናል። አርነ ስሎት እንደው እንደባለፈው ገብቶ ሜዳ ውስጥ ይህንን ዋንጫ ባንበላ አንተነህ ተጠያቂው ምናምን እንዳሉት ዳኛውን አላሉም። እንደዛ ከወሰናቸው አላለፉም። ግን የመጀመሪያው አጋማሽ ላይ አንድ ሊቨርፑልን በተመለከተ ለወደፊቱም የሊቨርፑል ከዚህ በኋላ ያለውን የቡድን ግንባታን በተመለከተ አንዳንድ ጥያቄዎች እንድናነሳ የሚያደርጉ ነገሮች አይተናል። ትናንትና አሰልጣኝ አርነ ስሎት ከወሰኗቸው የተጫዋቾች የምርጫ ውሳኔዎች መካከል እኔ መጀመሪያ ግራፊክሱ ላይ ሳይ እንዴ ማን ነው የቀኝ ተከላካይ ያልኩ ነበር። ግራፊክሱ ላይ ከርቲስ ጆንስን ሚል አይተናል ላይናፑ ሲጻፍ፣ ግን እዚህ ቦታ ላይ ሲጫወት አይተነው አናውቅም። እና አሌክሲስ ማካሊስተር፣ ራያን ራፈንበርግ፣ ከርቲስ ጆንስ፣ ዞቦዝ ላይ 4 አማካዮች አሉ። ከአራቱ አማካዮች አንዱ ነው የሚሆነው። የኔ ግምት ምናልባት ራፈንበርግን አንዳንድ ጨዋታዎች ላይ ወደ መሀል ተከላካይነት እየሳቡ ሲያጫውቱ ታይተናል። የባለፈው የኒውካስል ጨዋታ ላይ ኢቡ ኮናቴ ከወጣ በኋላ ተጨማሪ የማጥቃት ኃይል ለመጨመር ሲሉ በሌሎችም ጨዋታዎች እንዳደረጉት የፉልሃም ጨዋታ ላይ ለምሳሌ አብዛኛውን የጨዋታው ጊዜ በ10 ተጫዋች በተጫወቱ ጊዜ አንፊልድ ላይ 2-2 ያለቀው ጨዋታ ማለት ነው ራፈንበርግን የመሀል ተከላካይ አድርገው ተጠቅመውበት ስለነበር እሱን ነው እዛ ቦታ ላይ ያጫወቱ እያሰቡ ያሉት። አልገባኝም ነበር፣ ግን በኋላ ጨዋታው ሲጀመር እንዳየ ነው ከርቲስ ጆንስ ነው የቀኝ መስመር ተከላካይ ሆኖ የተጫወተው። ኳንሳ ተጠባባቂ ወንበር ላይ ነበር፣ አንደኛው አማራጫቸው ነበር። ባለፈው የፍጻሜው ጨዋታ ላይ እሱ ነበር የተሰለፈው። ግን ምን ለማለት ነው ሊቨርፑል ያንን ያህል ከፍተኛ የኳስ ቁጥጥር መጠን ይዞ ግን አደገኛ ካልሆነባቸው ምክንያቶች መካከል አንደኛው የትሬንት አሌክዛንደር አርኖልድ በድጋሚ ጨዋታ ውስጥ አለመኖር ነው። እዛ የኒውካስል ጨዋታ ላይ ሊቨርፑል ተመሳሳይ ከፍተኛ የኳስ ቁጥጥር መጠን ነበረው፣ ግን ፌዴሪኮ ኪየሳ ያንን ጎል እስኪያስቆጥር ድረስ ከዘገየ በኋላ የተቆጠረ ጎል ነው። ንጹህ የጎል እድል የመፍጠር በቂ ማጥቃት የማደራጀት ችግር ነበረበት። ትላንትና የመጀመሪያ አጋማሽ ላይ አንድ ኢላማውን የጠበቀ የጎል ሙከራ ብቻ ነው ያደረገው። 8 ሙከራ ብቻ ነው ያደረገው። እንግዲህ ኤቨርተን ኳስ ለመያዝ የሚፈልግ ቡድን አይደለም። ቅድም እንዳነሳው 80 ፓስም አይሞላም የኤቨርተን የፓስ መጠን። በጣም በሎ ብሎክ የሚጫወት ቡድን ሲሆን የቡድኑ ዋና ፈጣሪ ተጫዋች መጉደሉ ይታይ ነበር። ምክንያቱም እንዲህ አይነቱን ግትር የመከላከል ቡድን መስበር የሚችሉ ፓሶች ማቀበል ይችላል። አጠገቡ ለሚጫወተው ሞሐመድ ሳላህ ስንት አስደናቂ ኳሶች እንደሚሰጠው እናውቃለን። በጣም ድንቅ መስመር ቀዳጅ ኳሶች ይሰጣል፣ ግን ደግሞ ጨዋታ ይገለብጣል። ከራሱ የቀኝ መስመር ተከላካይ ስፍራ ወደ ማንቸስተር ዩናይትድ የግራ መስመር ስፍራ ሉዊስ ዲያዝ ወይም አንዲ ሮበርትሰን ወዳሉበት የሜዳ ክፍል ደግሞ መገልበጥ ይችላል። አሁን እንደ ኤቨርተን አይነት በጣም ጥቅጥቅ ብሎ የሚከላከል ቡድን ሲሆን አንድ መስመር መሰንጠቅ የሚችሉ ፓሶች ማቀበል የሚችል ተጫዋች መኖር አለበት። ሁለትም
የኤቨርተንን የተከላካይ አደረጃጀት ለማናጋት ጨዋታው ስዊች መደረግ አለበት ወደ ሌላ የሜዳ ክፍል አይደል? አንደኛው መንገድ ወይ ደግሞ አብዶኛ ተጫዋቾች ያስፈልጋሉ። ግን ሁለቱን ዋናዎቹን ጥንካሬዎች የሚሰጣቸው ተጫዋች ነው። የቀኝ ተከላካይ እንበለው በስም እንጂ የቡድኑ ዋናው ፕሌይ ሜከር ነው ትሬንት አሌክዛንደር አርኖልድ። ይሄ ደግሞ ባለፈው እንዳነሳሁት የኒውካስል ጨዋታ ላይ ታይቷል። ይህንን የእሱን አለመኖር የትላንት ነው ጨዋታ ሊቨርፑል እኔ ከሱ ጋር ተነጻጻሪ በተለይ በቴክኒካዊ ችሎታው በመከላከል ከሱ የተከላካይ የተሻለ የቀኝ መስመር ተከላካይ ማግኘት ይቻላል። ግን ለሊቨርፑል በሚሰጠው ዩኒክ አድቫንቴጅ በዚህ የጎል እድል በመፍጠር በኩል ግን አስቸጋሪ ይመስለኛል። እኔ ከሱ ጋር ማነጻጸር የመስመር ተከላካይ የለም። በታይፕ ማለት ነው በአይነት ትሬንትን ይመስላል ይሄ ተከላካይ ምትዩ የለም። አሁን በደንብ የአፕ ኤንድ ዳውን ፉልባኮች ታገኛለች። ይሄ ኦቨርላፕ እያደረጉ ላይታች እያሉ መከላከሉንም ማጥቃቱንም በላቀ መንገድ የሚከውኑ ለምሳሌ ከመጎዳቱ በፊት ዳኒ ካርቫሃል እንደዚህ አይነት ተከላካይ ነበር። እንዲያውም እኛ ኦኬ እንደው የቀኝ ተከላካይ ነው ካላል ነው በስተቀር ለምን ቻምፒየንስ ሊግ ለባሎን ዶር አያሸንፍም? ከክለቡ ጋር ቻምፒየንስ ሊግ ላሊጋ ምን ካሸነፈ ከሀገሩ ጋር እንደዚሁ ካሸነፈ ለምን አያሸንፍም ታዲያ? እንደው የቡድን ስኬት ከሆነ ዋናው ምክንያት እንል ነበር። በእኔ አስተያየት የቀኝ ተከላካይ መሆኑ ብቻ ነው የባሎን ዶር እንዳያሸንፍ የሚያደርግ። የቀኝ ተከላካይ በታሪክ አሸንፎ ስለማያውቅ ማንም የቀኝ ተከላካይ ባሎን ዶር አሸንፎ አያውቅም። አይ ቲንክ ፉልባክ ባሎን ዶር ጭራሽ አሸንፎ የሚያውቅ አይመስለኝ። ለዚህ ነው ሽልማቱ ፍሎ አለበት። አይገባኝም የሜዳ ስፍራ የሚገድብ ከሆነ አሁን እሱን እንደው በዚህ ዘመን ያለ በጣም ጥሩ ፉልባክ ነው ብንል አፕ ኤንድ ዳውን ፉልባክ ነው። ልክ ነው፣ ጎሎች ያስቆጥራል፣ ቻምፒየንስ ሊግ ፋይናል ላይ ጎል ያስቆጥራል፣ ጥሩ ክሮስ ያደርጋል፣ ጥሩ ይከላከላል፣ ጥሩ ያጠቃል። ግን ድሮ ፋሼቲ በሚጫወትበት መንገድ ነው የሚጫወተው። ትሬንት ሌላ አይነት ብሪድ ነው፣ ሌላ አይነት ተከላካይ ነው። ለሊቨርፑል የዩኒክ የሆነ ጥቅም የሚሰጥ ተጫዋች ነው እና እኔ ያንን ከሱ ያገኟቸው የነበሩትን ድንቅ ፓሶች በዚህኛው ጨዋታ በድጋሚ ማጣታቸው የግድ የትሬንትን አይነት ተጫዋች በማምጣት ሳይሆን መጠነኛ የስታይል ለውጥ በማድረግ መሙላት አለባቸው ማለት ነው። ያንን ክፍተት በመጠኑ ያየንበት ይመስለኛል። በቂ ሰርቪስ አልነበረም ከፊት ለነበሩት ተጫዋቾች። አልፎ አልፎ ምንድነው ይሄ ሀፍ ቻንስስ ነበሯቸው፣ ግን አጉድሏቸዋል። ደግሞ ምንድነው የትሬንት አንዱ ችሎታ የተለያየ አይነት ፓሲንግ ሬንጅ ነው ያለው። አጫጭር ፓሶች ማቀበል ይችላል። ረጃጅም ፓሶች በትክክል ለፈለገው ሰው ማቀበል ይችላል። ክሮስ ማድረግ ይችላል። አንደርላፕ ማድረግ ይችላል። ኦቨርላፕ ማድረግ ይችላል። በማጥቃቱ ብዙ ጥቅም የሚሰጣቸው ተጫዋች ነው። እንዲህ ትላንትናም ሞሐመድ ሳላህ በድጋሚ ቀዝቀዝ ብሎ ጠፍቶ ነው ያሳለፈው። ምናልባት አጋጣሚ ላይ ሆን ይችላል። ባለፉት ሁለት ጨዋታዎች ላይ ቀዝቀዝ አለ ካልን የመጀመሪያውን ጨዋታ የፓሪስ ሳን ጀርማን ጨዋታ ከወሰድን ሜቢ እንግዲህ ኑኖ ሜንዴሽን ማርክ የማድረግ ችሎታ እና ድንቅ ይሆናል። ሁለቱም ጨዋታዎች ላይ በ210 ደቂቃ በፓሪስም በአንፊልድም ያለፉት ሁለት ጨዋታዎች ላይ ግን ምናልባት የትሬንትም አለመኖር የሞሳላህ ብቃት ላይ ተጽዕኖ ፈጥሯል። አሁን ከርቲስ ጆንስ መጥፎ አልተጫወተም። በተለይ መደበኛ ቦታው ላልሆነ ተጫዋች መጥፎ ተጫውቷል ማለት አይደለም። ነገር ግን ሌሎቹ የሊቨርፑል ሁለት የመስመር ተከላካዮች የትሬንት እንዳነሳሁት ይሄኛው ጥንካሬ ክሬቲቪቲውና ወይ ደግሞ ኮነር ብራድሊ ቢኖር የማያቋርጥ የኦቨርላፕ ሩጫ ማድረግ ይችላል። ዳይናሚክ ነው በጣም። ይሄኛው አማካይ ነው። አማካይ የሆነ ተጫዋች ነው ተከላካይ እንዲሆን የተደረገው። ምንም እንኳ በኃይል የተሞላ ተጫዋች ቢሆንም የትሬንት ተመሳሳይ ክሬቲቭ ፓሶች ያሉት አይደለም፣ ወይም የኮነር ብራድሊ አይነት በውጭ በኩል ተደጋጋሚ አውትሌት መሆን የሚያስችል የኦቨርላፕ ሩጫ የሚያደርግ ተጫዋች አይደለም እና በመጀመሪያ አጋማሽም ግን በጠቅላላው በጨዋታውም ላይ ማለት ነው በጠቅላላ በጨዋታውም ላይ ሊቨርፑል በቂ አደገኛ የጎል እድሎች አልፈጠረም። የመጀመሪያ አጋማሽ በተለይ አነስተኛ የኳስ መጠን ያለው ኤቨርተን የበለጠ አደገኛ ቡድን ነበር። ሁለተኛው አጋማሽ ሲጀመር እንዲህ አይነቱን ጨዋታ ካሸነፍሽ የምታሸንፊው በእንደዚህ አይነት ጎል ክርክሩ እንዳለ ሆኖ ከጨዋታ ውጪ ነው አይደለም እና የሚለው ክርክር እንዳለ ሆኖ ግን ፓሱ በጣም አስደናቂ ነው። በተረከዝ ከሉዊስ ዲያዝ የመጣ ኳስ ነው። በነገራችን ላይ ከፊት ከነበሩ ተጫዋቾች መካከል የመጀመሪያ አጋማሽ ላይ የሆነ አደጋ ሊፈጥር ይችላል የሚል ተስፋ ለሊቨርፑል ደጋፊዎች ይሰጥ የነበረ አንድ ተጫዋች ካለ ሉዊስ ዲያዝ ነው። ጃኮ ብሬን ከሚባለው የኤቨርተን ተከላካይ ፊት ለፊት ነው የሚጫወተው። በሁለት በሶስት አጋጣሚዎች አልፈው ሲያስቸግረው አይተናል። ግን ለሳላህና ለጆታ አስቸጋሪ አጋማሽ ነበር።
አንደኛው እንግዲህ ሞይስ የኤቨርተን ቡድን ላይ የጨመሩት ግን ያኔም ሾን ዳይሽን በፕሪሚየር ሊግ ሲያተርፉት የዚህ ቡድን ዋናው ካራክተሪስቲክስ ይሄ ግሪት ነው፣ ይሄ የመከላከል ጠጣርነት ነው። ግን ጎሉ ሲቆጠር በጣም ድንቅ ጎል ነበር። ያው ዦታ በቅርብ ጊዜ ትችት ልበለው ወይም አይ ከዚህ በኋላ የሊቨርፑል የ9 ቁጥር መፍትሄ አይሆንም የሚል ድምዳሜ ልበለው ብዙ አስተያየት እየተሰጠ ነው። እሱንም በተመለከተ እሱንም ኑኜዝን በተመለከተ ለዚህ ነው እንደገና የሊቨርፑል የ9 ቁጥር ጥያቄ ወደ ውይይቱ ጠረጴዛ የመጣው። ምክንያቱም ሙሐመድ ሳላህ የኒውካስሉ ጨዋታ ላይ ጎል አላስቆጠረም። ሳላህ የፓሪስ የደርሶ መልስ ጨዋታዎች ላይ ጎል አላስቆጠረም እና እሱ ጎል ካላስቆጠረ ሊቨርፑል ሌላ የጎል ሶርሱ ማን ነው የሚል ክርክር እንዲነሳ አድርጎ ነበር። ምክንያቱም ትላንት እንደጠቀስኩት 64% የሚሆኑ የሊቨርፑል ጎሎች በቀጥታ ከግብጻዊ ተጫዋች የመጡ ናቸው፣ በማስቆጠር የመጨረሻ ኳሶች በመስጠት። በዚህ ጊዜ በወሳኞቹ ሌሎች የጥሎ ማለፍ ጨዋታዎች ላይ ሌላ የሙሐመድ ሳላህን ሸክም የሚጋራ ተጫዋች አላየንም። ስለዚህ ሊቨርፑል ገበያው ላይ የግድ መግባት አለበት ለሌላ 9 ቁጥር የሚል ክርክር ተነስቷል። የዳርዊን ኑኜዝ ጉዳይ እንደው ለአሰልጣኙም አይመችም። ባጫወትም በኩል እሳቸው ኦርደር የሚወዱ አሰልጣኝ ናቸው። መረጋጋት፣ ጨዋታ ኮንትሮል ማድረግ፣ ቴምፖ ኮንትሮል ማድረግ የሚወዱ ናቸው። እሱ ደግሞ የግርግር ተጫዋች ነው፣ ኬኦቲክ ተጫዋች ነው። ሜቢ ለክሎፕ አይነቱ አሰልጣኝ የበለጠ ሊስማማ ይችላል። ግን በእሳቸውም ጊዜ ይኸው ክርክር ነበር። ዦታን የብቃት ጉዳይ ግን ብቻ አይደለም። ይሄ የአፐር ቦዲ ኢንጁሪ ነው ሲል በላይኛው የሰውነቱ ክፍል ላይ የነበረ ጉዳት ወራትን ከሜዳ ርቆታል። ግን ጆታ ከመጣበት ጊዜ ጀምሮ ክላስ ተጫዋች መሆኑን ብናቅም ግን ጉዳት በጣም የሚያስቸግረው ተጫዋች ነው። ደግሞ አሁን ከወራት በኋላ ነው የሊግ ጎል ትላንትና ለምሳሌ ያስቆጠረው። የጉዳት ታሪኩ ግን የበለጠ አሳሳቢ ይመስለኛል። አሁን በቃ ጆታ አለ፣ ስለዚህ የሚቀጥለው አመት የሊቨርፑል 9 ቁጥር ይሆናል ብሎ ለመተማመን ያለፈውት አመታት የፊትነስ ታሪኮቹ አያስተማምኑ። የጥራት ጉዳይ ከሆነ ግን ትላንትና ያስቆጠረው ጎል በጣም ከፍተኛ ጥራት ያለው ተጫዋች እንደሆነ የሚያሳይ ነው። በዛ ጠባብ ስፔስ የባላጋራ ቡድን ተጫዋቾችን ያለፈበት መንገድ ግሩም ነው። ከጥር በኋላ ለመጀመሪያ ጊዜ ጎል አስቆጥሯል በሊጉ፣ ልክ ነው። ነገር ግን የፊትነስ ኢሹ ካልሆነ በስተቀር ሁሌም የነበረ ጥያቄ ነው። እሱን በተመለከተ በክህሎት በጣም ጥሩ የቡድኑ ተጫዋች መሆን ይችላል። ጀማሪ 9 ቁጥር ላይሆን ይችላል፣ ግን በጣም ጥሩ ተጫዋች ነው። በፕሪሚየር ሊግ ካየናቸው ምርጥ ጨራሾች መካከል አንደኛው ነው። የሁለት እግር ተጫዋች ነው። በቁመቱ አጠር እንደማለት ምክንያት አይደለም። ብዙ ጎሎች በጭንቅላት ያስቆጥራል። ግን 6 ጎል ብቻ ነው ያስቆጥረው። 6ኛ ጎሉ ብቻ ነው። ያ ጉዳት ወራት ከሜዳ እንዳራቀው እዛ የቼልሲ ጨዋታ ላይ መሰለኝ ቼልሲን 2-1 ሲያሸንፉ የተጎዳው ረጅም ጊዜ ሜዳ ውስጥ አልነበር። ከዚያ በኋላ በሁለተኛው አጋማሽ የኤቨርተንንም ማጥቃት የበለጠ በተሻለ ተቆጣጥረዋል። አልፎ አልፎ ብቅ የሚሉ ቢሆኑም በመጀመሪያ አጋማሽ ግን ስጋቶች ነበሩ። ቤቶ የፈጠራቸው በተለይ ስጋቶች አልፎ አልፎ አብዱላይ ዱኩሬ ከጀርባ የሚያደርጋቸው ሩጫዎችን የመቆጣጠር ችግር ነበር። ሁለተኛው አጋማሽ ላይ ግን በዚህ በመከላከሉ በኩል በማጥቃቱ በተለይ ሁለተኛው አጋማሽ እንደተጀመረ መሻሻሉ ብቻ ሳይሆን ግን በመከላከሉም ጨዋታ በመቆጣጠሩም የተሻለ ነበር። በዚህ መንገድ እንግዲህ ሌላ ተጨማሪ ጎል ሳይቆጠር 100 የመርሲሳይድ ደርቢ ድላቸው ላይ ደርሰዋል። ዴቪድ ሞይስም እንደምታውቂው ወደ አንፊልድ መጥተው አሸንፈው ያውቁ። በአሰልጣኝነት የኤቨርተን አሰልጣኝ ሆነው ረጅም ጊዜ ሰርተው ነበር መጀመሪያ። ከዛ የማንቸስተር ዩናይትድ አሰልጣኝ ነበሩ፣ ሰንደርላንድን፣ ዌስትሃምን። አሁን ደግሞ በድጋሚ ኤቨርተንን ይዘው አንፊልድ ላይ መጥተው አሸንፈው ያውቁ። 20 ምናምን ጊዜ ተጫውተው አሸንፈው ያውቁ። ትላንትናም ያው እንግዲህ በድጋሚ ቡድናቸው ተሸንፏል። ግን ይህን ጨዋታ በተመለከተ ከሊቨርፑል ማሸነፍና ለትልቁ ድል መቃረብ ባሻገር የዳኝነት ሁለት ውሳኔዎች ግን በእኔ በኩል እኔ ልረዳቸው አልቻልኩም። በኋላ የቪአር ኤችኪ ውስጥ የነበሩት ሰው ፖል ቴርኒ የሚባሉት ሰው ናቸው። ፖል ቴርኒ ደግሞ በክሎፕ ይጠላሉ በጣም እንደምታውቂው፣ በሊቨርፑል ደጋፊዎች ይጠላሉ። አጀንዳ አላቸው ሁሉ የሚል የኮንስፓይሬሲ አለ እሳቸውን በተመለከተ። አሁን እኔ ዳኞች ከጨዋታ ወይም የቪአር ክፍል ውስጥ ያለ ሰው ከጨዋታ መጀመር በፊት የሆነን ክለብ በተመለከተ አስቀድሞ የያዘው የፕሪኮንሲቭድ የሆነ ሀሳብ ይኑር አይኑር አላቅም፣ ማለት ማወቅ የሚቻል አይመስለኝም። ይህንን ግን እኔ ሌላ ሎጂክ ልሰጠው አልችልም። ይህን እኔ ያየሁት በቲቪ ያየነውን ምስል
ሙያው የሆነ ሰው ካላየው ስራውን እየሰራ አይደለም፣ ማጫወት የለበትም ለተወሰነ ጊዜ። በቃ የሆነ ተጫዋች ስህተት እየሰራ በሱ ስህተት ጎል የሚቆጠር ከሆነ ቤንች ያደርገዋል አይደለም አሰልጣኙ። አይገባኝም እኔ የዳኞች ፕሮቴክሽን የማይነኩ አንዳንድ ጊዜም አንቺ በዛ በእነሱ የውሳኔ ስህተት ምክንያት በሰጠሽው አስተያየት ብዙ ገንዘብ ብዙ ጨዋታ ምናምን ይቀጣሉ አሰልጣኞች። አሰልጣኝ ከወር እስከ ወር ሲብጠለጠል ይከርማል በፈለገው በሚዲያው በምኑ። ዳኞችን በተመለከተ ግን አይነኩም፣ እንደፈለጉ መወሰን ይችላሉ ማለት። ይሄንን እንዴት ነው አንድ ሰው 10 ሰከንድ ውሳኔ የሚያሳልፈው? እንዲህ አይነት የአንድን ተጫዋች የእግር ኳስ ህይወት አደጋ ውስጥ ሊከት የሚችል 1970ዎቹ ታክል እየፈጸመ አንድ ሰው እንዴት በድጋሚ ይሄ እኮ በጣም እንትን ነውና ኦኬ ለአንተ ግን ልስጥህ። አሁን አርቢትሩ ብዙ የሚገርሙ ውሳኔዎች ወስኑ ነበር ትላንትናም፣ ግን አትሊስት ይሄ በጣም ሜጀር ውሳኔ ስለሆነ አሁን ሰውየው ይወስኑ ማለት ያለ ፖል ቴርኒ አይወስኑም፣ ቀይ ካርድ ነው ምናምን ብለው አይወስኑም። ግን ና እየው የማለት ግን ግዴታ አለባቸው። ለዛ ነው የተቀመጡት። እና ሰው ስራውን ሳይሰራ ሲቀር የሚፈጸም ነው። በቃ ስራውን ሳይሰራ ሲቀር እኔ ልረዳው አልችልም። ይሄ ቀይ ካርድ ካልሆነ እግሩ ተሰብሮ በቃሬዛ ሲወጣ ብቻ ነው ማለት ነው አንድ በቀይ ካርድ ሊሆን ይችል ነበር። ደግሞ ህመሙም ያስታውቃል፣ ፔንፉል ነበር። እና ለእኔ ይሄ ነገር አስገርሞኛል። በጨዋታው ላይ ምንም አይነት እንደው አይተው እንትን እንደማይሉ ታውቃለህ፣ አይተው ይቀይሩታል ማለት አይደለም። ትላንትና ባርሴሎናንና አትሌቲኮ ማድሪድን ያጫወቱት ዳኛ አስፕሊኩዌታ ቢጫ ካርድ የ5 ደቂቃ ነው ጨዋታው እንደተጀመረ። ሞሬኖ ነው ሳይንስ ስማቸው፣ ተጠሩ ወደ ቪአር አግሬሲቭ ሳይሆን አይቀርም ተብለው አዩ። በእኔ አስተያየት ቢጫ ካርድ በቂ ነው ብለው በውሳኔያቸው ጸኑ። እንደዚህ አይነት ፐርሶናሊቲ ያለው ዳኛ የለም እንግሊዝ ጭራሽ። ተጠራ ማለት ወደ ሞኒተሩ ይወስናል ውሳኔ። መጀመሪያ ቢጫ ካርድ ሰጥቶ ከሆነ ወደ ቀይ ካርድ አፕግሬድ ያደርገዋል። ምንም አይነት የውሳኔ መስጠት ፐርሶናሊቲ የለም የእንግሊዝ ዳኛ። እኔ አይቼዋለሁ፣ ያየሁት ነው የሚያረጋግጠው፣ ያየሁት እንደገና ምስል ውሳኔን አልቀይርም ብሎ በውሳኔ የሚጸና ሰው አታይም። ተሳስቻለሁ ማለት ነው እያለን የሚሄደው ገና ሲሄድ። ግን ደግሞ የቪአር ክፍል ውስጥ ያለው ሰው ያ የፉቴጅ አድቫንቴጅ አለው። ጊዜ ቆይ ጨዋታው እንዳይቀጥል ሪስታርት እንዳይቀጥል ማድረግ ይችላል፣ ማቆየት ሊያው ቆይ ማለት ይችላል። ያንን አላደረጉም እና በጣም እድለኛ ነው ጄምስ ታርኮቭስኪ። ግን እኔ እድለኛ ምለው ሳይጎዳ የቀረውንም ተጫዋች እንደው ዘላቂ የእግር ኳስ ህይወቱ ላይ ጉዳት ማያመጥ። ምክንያቱም በእንደዚህ አይነት ታክሎች የእግር ኳስ ህይወታቸው የተሰናከለ ተጫዋቾች እናውቃለን። ቀይ ካርዱ ያንን ከባድ ጉዳት ከሆነ ያስቀረዋል ማለት አይደለም። ቀይ ካርድ ቢያይ ግን መቀጣት አለበት። ይሄንን የሚያደርግ ሰው ቀይ ካርድ አይም ይገርም ነው። እስካሁን ቀይ ካርድ አይቶ በፕሪሚየር ሊግ ታሪክ ብዙ ቢጫ ካርድ አይቶ ግን እስካሁን በቀይ ያልወጣ ተጫዋች ጄምስ ታርኮቭስኪ። ግን ይሄ ትላንትናው ሌላ ጊዜ ምንድነው ሳይስ ጥበብ ነው። ለምሳሌ ተከላካይ ነው አይደለም፣ ደግሞ ለኤቨርተን የሚጫወት ብዙ ፋይት የሚያደርግ ተከላካይ ነው። እንደዛ ሆኖ አየሽ ያቺን ቦርደር ላይን አይሻገራትም ማለት ነው እስካሁን ድረስ። ትላንትና ግን ቦርደር ላይን ምናምን ሳይሆን ደንበኛ ቀይ ነው፣ ደንበኛ ቀይ ካርድ ነበር። እና ለእኔ በጣም አስገራሚ ነው እሱ አለመጎዳቱ ምናምን ነገሩን ያለዝበው ይሆናል እንጂ ለእኔ በጣም ማያከራክርም አይነት ነው። ለዚህ ነው ማነሳው ይሄንን። ከዚህ በኋላ እንግዲህ አንዳንድ የሚጠብቁ ጨዋታዎች አሉ። ሊቨርፑል ከሳምንቱ መጨረሻ ላይ ከፉልሃም ጋር መሰለኝ የሚጫወተው። ፉልሃም ምናልባት ይህንን ጨዋታ ልክ ኤቨርተን በተጫወተበት መንገድ ሊጫወት ይችላል። ትልልቅ ቡድኖችን እንደዚህ ነው አፕሮች የሚያደርገው። ብሬንፎርድ፣ ቦርንመዝ፣ ቶተንሃም፣ ቼልሲ፣ አርሰናል ተከታታይ ሊቨርፑል የሚያደርጋቸው ጨዋታዎች ናቸው። ከነዚህ መካከል አርሰናል ከተሸነፈ 4 ጨዋታ አይጠበቅበት ወይም አርሰናል ነጥብ ከጣለ ከዛ አስቀድሞ ባለድል ሊሆን ይችላል። ጎሉን በተመለከተ ቅድም እንዳነሳሁት ነው እንግዲህ ይሄ የህግ ጉዳይ ነው የሚሆነው። የህግ ጉዳይ ነው የምለው በጨዋታ ውስጥ መሳተፍ ማለት ምን ማለት ነው? አንድ ተጫዋች ምንድነው በህጉ የተቀመጡ ነገሮች አሉ። እነሱ ኢንተርፌሪንግ አን ኦፖነንት የሚሉት ነገር አለ። የተከላካይን የመከላከል ሁኔታ ተጽዕኖ በሚያደርግ ሁኔታ ጨዋታ ውስጥ ይሳተፋል ወይ የሚል ነው። ወይ ደግሞ የግብ ጠባቂውን እይታ እሱ ላይን ኦፍ ቪዥን የሚሉት እሱን የሚጋርድ ከሆነ ነው ወይ እንቅስቃሴ ካደረገ ነው። እነዚህ ሁሉ ነገሮች አላደረገም። ግን አንቺ ዝም ብለሽ ታርኮቭስኪ ኳሱን ክሊር ሲያደርገው ብታይ ከጨዋታ ውስጥ ነው ብሎ ባያስብ ኖሮ በዛ መንገድ ክሊር ያደርገውም ታርኮቭስኪ። ምን ማለት ነው ማለት ነው? በሆነ መንገድ በተጫዋቹ የመከላከል ሁኔታ ውስጥ ተጽዕኖ አሳድሯል የዛ ተጫዋች ከጨዋታ ውጪ መሆን።
በህግ አርቢትሩ የህግ ስህተት አልሰሩም። ህጉን እንደ ነጭና ጥቁር ካየ ነው። በኮመን ሴንስ ግን አንዳንዶቹ ነገሮች መቀየር ያለባቸው ህጉ ላይ ነው የሚባለው ለዚህ ነው። ይሄንን ደግሞ አርነ ስሎት አልወደውም አሉ። ይሄንን ህግ ግን እንደው ህግ ለማስከበር ከሆነ ማለት የዳኝነት ህግን ለመተግበር ከሆነ ሰዎቹ ሜዳ ውስጥ የተገኙት ያን ውሳኔ በትክክል ወስነዋል ማለት እንችላለን። ትንሽ አከራካሪ ነው። ያን ያህል ትልቅ እንትን ነው ማለት የዳኝነት ብለንደር ነው ማለት ያደርግ ግን ህጉ ችግር ያለበት ነው። አሰልጣኝ አርነ ስሎት ከጨዋታው በኋላ በቃ ፍልሚያን የጠየቀን ነው ሀርድ ፎት ውጤት ነው የሚል አስተያየት ሰጥተዋል ትላንትና። መጨረሻ ላይ እንግዲህ ሊቨርፑል አሸንፎ በ12 ነጥብ እንደገና መምራት የፕሪሚየር ሊጉ መሪ መሆን ጀምሯል። ሁለተኛ አጋማሽ ሲጀምር አንድ ያደረጉት ነው ለውጥ ምናልባት በተጫዋች ለውጥ አይደለም ለውጡን ያደረጉት ግን የተደራጀውን ያንን የሊቨርፑልን የኤቨርተንን የተከላካይ አደረጃጀት ለመተንኮስ ያህል ከወትሮ ከሎ ብሎክ ቡድኖች ጋር ከሚያደርጉት በተለየ ሁኔታ ብዙ ረጃጅም ኳሶች መጠቀም ጀምረው ነበር። አንሳይትን ለማድረግ ማለት ልክ የኤቨርተን የተከላካይ አደረጃጀት ለማናጋት እንደተደረገ የመጀመሪያው አጋማሽ ምንድነው ጨዋታ ላይ በአጠቃላይ 74% ኳስ ነው የያዙት። በጣም ዝግ ያለ በተለይ ልክ እንደዚህ ወደ ራሱ የሜዳ ክፍል ተወስኖ ሳጥን ከሚከላከል ቡድን ጋር የሚደረግ ጨዋታን በዚህ ቴምፖ ልትሰብረው አትችል። ያ ነው የገጠማቸው። በጣም ዝግ ያለ ኳስ ቅብብል ነው የነበረው። ስለዚህ ፐርሰንቱ ምንም ያህል ቢሆን ፖሴሽን ዊዛውት ፔኔትሬሽን የሚሉት ምንም አይነት ከተከላካይ መስመር ጀርባ ንጹህ ኳስ አደጋ የሚፈጠርበት አይነት ቅብብል አልነበረም። ለዚህ ነው አንድ ብቻ በጠቅላላውም 3 ኢላማን የጠበቀ ሙከራ ነው ያደረጉት። ያን ያህል የማጥቃት ኤግዚቢሽን አልነበረም። የውድድር ዘመኑ እዚህ ምዕራፍ ላይ ሲደርስ ግን በተለይ ደግሞ ለዋንጫ እንደዚህ ስትቃረቢ እንዴት ነው ያሸነፍሽው የሚለው አይመስለኝም ቁም ነገሩ። አሁን 30 ጨዋታ ነው የቀረው። ማን ነው 30 ሳምንት ላይ ደርሰናል። 8 ጨዋታ ነው የቀረው። 12 ነጥብ ልዩነት አለው። ሶ ከፐርፎርማንስ አንጻር ልክ ነው እንዳነሳው ጥሩ ፐርፎርማንስ አይደለም ምን እንደዚህ ልትይ ትችላለሽ። ግን ቁም ነገሩ ፐርፎርማንስ አይደለም። በዚህ ጊዜ እንደምንም በሆነ መንገድ አሸንፎ መውጣት በአንድ ድንቅ ጎል አማካይነት ራሱ ጎሉን በተመለከተ ያለው ሁኔታ አንስተን ግን ፕሮሰሱ እና ጎሉ ድንቅ መሆኑን ሳንክድ በዚህ ጎል አማካይነት አሸንፈው ወጥተዋል። እና ለሊቨርፑል ዋናው ቁም ነገር አሁን እንዴት ነው ያሸነፈው ሳይሆን ጨዋታውን አሸንፏል ወይስ አላሸነፈም የሚለው ነው። ጨዋታውን አሸንፎ ወጥቷል። 12 ነጥብ ልዩነት ፈጥሯል። ጥቂት ጨዋታዎች የፕሪሚየር ሊግ ሻምፒዮን የሚገባውን ፕሪሚየር ሊግ ሻምፒዮንነት ያረጋግጣል። አሁን ያ ኢንተርናሽናል ብሬክ ሲመጣ አንዱ ዲስካሽን የነበረው ይሄኛው ቡድን ታላቅ ሻምፒዮን ነው ወይ በታሪክ የምናስታውሰው ሻምፒዮን ነው ወይ የሚል ክርክር ነበር። ለእኔ በተጠይቅኝ አይ ዶንት ኬር ማለት ሌላው ቡድን ስራውን ስላልሰራ ሌላው ቡድን ጥሩ ስላልተጫወተ የሊቨርፑልን የዋንጫ ጉዞ ዲስክሬዲት ማድረግ አለብሽ ማለት አይደለም። ሁሉም ትልቅ ቡድን ሁሉም ትልልቅ ቡድን በዛም በዚህም ጥሩ ሲዝን ያሳለፈ ትልቅ ቡድን የለ ሁሉ። ለዚህ ነው ከሊቨርፑል በታች ያሉት ቡድኖች በሙሉ ለወትሮ ሁለተኛ ሆኖ ለመጨረስ ለወትሮ ሶስተኛ ሆኖ ለመጨረስ የማይበቃ ነጥብ ድምር ይዘው ሁለተኛ ሶስተኛ አራተኛ አምስተኛ ምናምን ሆኖ የሚጨርሱት። ይሄ የሊቨርፑል ችግር አይደለም። ልክ እንደው በጣም ተናንቀው ምናምን ቢሆን ለእኔ ለኤክሳይትመንት 8 ጨዋታ እየቀረው ፕሪሚየር ሊጉ በቃ ምንድነው እነሱ የአንታይ ክላይማክስ የሚሉት ምንም የምጠብቀው ነገር የለም ፕሪሚየር ሊጉን በተመለከተ ከዚህ በኋላ። እንደዛ መሆኑ በጣም ለምንከታተለው ብዙ ሰው ለሚከታተለው ሊግ ጥሩ አይመስለኝም። ግን የሊቨርፑል ጉዳይ አይደለም እሱ። ሊቨርፑል ከውድድር ዘመኑ የመጀመሪያው የኢፕስዊች ጨዋታ ጀምሮ እስከ ትላንትና እስከ 30ኛው ሌላ ሰማያዊ መለያ ለባሽ ቡድን ከኤቨርተን ጋር በተደረገ ጨዋታ the most consistent ቡድን the best defensive ቡድን ነው። አነስተኛ ጎል የተቆጠረበት ከኖቲንግሃም ፎረስት እኩል ብዙ ክሊንሺት የጠበቀ ብዙ ጎል ያስቆጠረ በተለያየ መንገድ ጨዋታ ማሸነፍ የሚችል ቡድን ነው። የሌሎቹ ቡድኖች የተቀዛቀዘ አመት ማሳለፍ እሱ የነሱ ጉዳይ ነው። ሌስተርን እንደዛ እንላለን እንዴ? ሌስተር የፕሪሚየር ሊግ ሻምፒዮን ሲሆን ሁሉም ቶፕ ቡድን መጥፎ ሲዝን ነበር ያሳለፈ። ቼልሲ ሞሪኞን ያባረረበት የሉዊ ቫን ሃል የመጨረሻ የማንቸስተር ዩናይትድ ሲዝን ከቶፕ 4 ውጪ ሆኖ የጨረሱበት። አርሰናል ሁለተኛ ቢሆንም 71 ነጥብ ይዞ የጨረሰበት 71 ነጥብ በጣም ትንሽ ነው። ሲቲ ፔሌግሪኒን ያሰናበተበት የመጨረሻው ሲዝን ማለት ነው ጓርዲዮላ ከመምጣቱ በፊት የነበረ እና 4ኛ ሆኖ የጨረሱበት የውድድር ዘመን ነበር።
ሁሉም ጥሩ የውድድር ዘመን አላሳለፉ። ያንን ግን ከሌስተር ሲቲ የፕሪሚየር ሊግ ሻምፒዮንነት የሌስተር ሲቲ ስፔሻል መሆኑ እንደተጠበቀ ሆኖ ዲስክሬዲት ማድረግ የለብንም እና እኔም የሊቨርፑልን የፕሪሚየር ሊግ አሸናፊነት እንደው በዚህ መንገድ መጠየቅም አስገራሚ ነው ብዬ አስብ። ኩዌስችን መደረጉ በራሱ ማለት በታሪክ ፌመስ ነው ወይ አይደለም ወይ እሱ ሌላ ጉዳይ ነው። ግን የሊቨርፑል ደጋፊዎች ከ35 ዓመት በኋላ ነው የምለው የ2019ን 20 ሲዝኑን ቅድም ባልኩት ምክንያት በደንብ ስላልተደሰቱበት በተለይ እዛ ያሉት ደጋፊዎች ወጥተው በአደባባይ በክፍት አውቶቡስ በከተማ ውስጥ ባለ ፓርቲ የፕሪሚየር ሊግ ድላቸውን ስላላከበሩ ቻምፒየንስ ሊጎች አድርገው ያውቃሉ፣ ኤፍ ኤ ካፖች፣ ሊግ ካፖች አሸንፈው ያውቃሉ። እነሱን ሰለብሬት አድርገዋቸው ያውቃሉ። ያለፈው ሲዝንም ላይ አድርገውታል። የዚህኛውን ግን የፕሪሚየር ሊግ ሻምፒዮንነትን ግን በእንደዚህ መንገድ አክብረውት አያውቁም። ሶ ስፔሻል ለሊቨርፑል ደጋፊ ታላቅ ቡድን ነው አይደለም የሚለው ጥያቄ ምልክት ውስጥ የሚገባ ይመስል ለእኔም እንደዛ የሚገባው ሻምፒዮን አመቱን ሙሉ ከ30 ጨዋታ አንድ ጨዋታ የተሸነፈን ቡድን ታዲያ ምን እንበለው? ታላቅ ካላል ምን እንበለው? ማለት አዲስ የእግር ኳስ ጽንሰ ሀሳብ መፍጠር የለበትም አንድ ቡድን ምርጥ ቡድን ለመባል። በቃ መስራት ያለበትን ኤፊሽንት የሆነ ቡድን፣ አንድ ቃል መግለጽ ካለበኝ ኤፊሽንት ቡድን ነው ሊቨርፑል አመቱን ሙሉ እና ይህንን አድርጎ የፕሪሚየር ሊግ ሻምፒዮን ሊሆን ነው እና ትልቅ ምሽት ነበር። ያው ያን ያህል አጣብቂኝ ውስጥ የነበረ ጉዳይ አይደለም የሊቨርፑል ሻምፒዮን መሆን አለመሆን፣ ግን ያስፈልጋቸው ነበር ደግሞ ከነዛ ሽንፈቶች በኋላ እንዴት ነው ሪያክት የሚያደርጉት የሚለው ወሳኝ ነበር። ተፋልመው አሰልጣኙ እንዳሉት መታገል መፋለም በሚጠይቅ ፐርፎርማንስ ድል አድርገው ወጥተዋል። ደግሞ የተወሰኑ አድማጮቻችንና አስተያየት እንቀበል። ሊቨርፑል የተጻፉትንም አንዴማን በመጀመሪያ አጋማሽ ተዳከመ የመሰለውና በቃ ዛሬም ነጥብ ይጥላል ተብሎ እንዲገመት የሚሆነው ግን ደግሞ ቆይቶ የሚንሰራራው እጅግ አስገራሚና እውነትም ዋንጫ በሚገባ ማንሳት የሚችለው ሊቨርፑል ምናልባትም ስንት ጨዋታ እየቀረ ዋንጫ ማንሳቱን ያረጋግጥ ይሆን የሚለው መላምት ካልሆነ በስተቀር ዋንጫውን በእጁ እንዳስገባው በእርግጠኝነት መናገር ይቻላል። በመጀመሪያው አጋማሽ የተበለጠ ይመስል ነበር። በእርግጥ ኤቨርተን ጎል ማግባት የሚችሉባቸው አጋጣሚዎች ነበሯቸው፣ አልተጠቀሙበትም። ብቻ ኤቨርተንም ጥሩ ተፎካክሯል ብሎናል ናታን ሳሙኤል። በትናንትና ምሽቱ ጨዋታ ኤቨርተን ደርቢነትን የጠበቀ ጥሩ ፉክክርና ፈተና ሰጥቶን ነበር። ነገር ግን እኛም በጥሩ ብቃት ተወጥተናል። ሁለት ነገሮች የበለጠ አስደምመውኛል። አንደኛ የከርቲስ ጆንስ በአንድ ቦታ ተሰልፎ ያሳየው ብቃት በኔጌታ እጹብ ድንቅ ነበር። ሊቨርፑል የተለያየ የጨዋታ አማራጭ ሲፈጥር ነበር፣ በእውነት አድንቅ ያለው። ሁለተኛም የግብ ጠባቂው የኬለር ኳስን በእግር መጫወት ክሎት በግርምት እጄን ባፌ አስይዞኛል። በቀኝም በግራም እግሩም ሲጫወት አማካይ እንጂ በረኛ አይመስልም፣ በጣም ያምርበታል። ኬለር የመሰለ የዓለማችን ምርጡ ተጠባባቂ በረኛ ሲዝኑ ሲያልቅ መልቀቁ ስለማይቀር በእውነት ቅር ቢያሰኝም ነገር ግን ሌላ የትም ክለብ ሄዶ ቋሚ ተሰላፊ ለመሆን የሚያስችለው ብቃት ስላለው ከወዲሁ ይቅነው ብያለው። በተረፈ ግን ሌላውን ካንተ ለመስማት ዝግጁ ነኝ ብሏል። ኢትዮ አቢሲኒያ ሊቨርፑል ወደ ዋንጫ ግስጋሴ የበለጠ የተንደረደረበት የመርሲሳይድ ደርቢ ምናልባት ቤቶ ያገኘውን ወርቃማ የማግባት አጋጣሚ ተጠቅሞ ቢሆን ኖሮ ኤቨርተን ነጥብ ይዞ የሚወጣበት አጋጣሚ ሊኖር ይችል ነበረ። የዋንጫው ፉክክርም ለጊዜውም ቢሆን የበለጠ ተጠባቂ የመሆን እድል ነበረው ብሎናል። ዳህን ድሬድ የሚል አድማጫችን ሊቨርፑል ተማሙተው ቢሆን 3 ነጥብ እጁ አስገብቷል። የሊቬ ነገር ያበቃለት ያለ ይመስላል። አሁን ሌላ ውድድር ስለሌለበት በትኩረት ይጫወታል። ምናልባትም ብዙ ጨዋታ እየቀረ የዋንጫ ባለቤትነቱን ሊያረጋግጥ ይችላል ብሎናል። ቤን አልፋኪር የሚል አድማጫችን በቃ አንዳንዴ የሆነ የምፈራላቸው ምሽቶች አሉ፣ ግን የትናንትናው ማታ ይለይ ነበረ ብሎናል። ስለ ባርሴሎና ሲሞኔ እንደዛ ሲወራጭና ሲብከነከን ሳይ የሆነ ታምር ሊያወርዱባቸው ነው ብዬ አስብ ነበር። ነገር ግን ሁሉን ነገር ተዘጋጅቷል፣ ቀምረውታል ፍሊክ ብሎናል። እናመሰግናለን አድማጮቻችን። አሁንም አብራችሁ እንድትቆዩ ነው የምንጋብዛችሁ።